ሃሪ ማጓየር አዲስ ኮንትራት ይገባዋል እየተባለ ነው። ከፐርፎርማንስ አንጻር ብቻ አይደለም ወይ ደግሞ ሜዳ ላይ ያሳየ ካለው ነገር ብቻ አንጻር አይደለም፣ ከተለያዩ አንግሎች ሰዎች መርምረው እንግዲህ ሙሉ ኮንትራት ሊሰጠው ይገባል። ማለትም ኮንትራት ማለት ያው ከዚህ በኋላ መቼስ እድሜው 30 ስላለፈ የ5 ዓመት ኮንትራት ምናምን ነገር ከዚህ በኋላ እንደማይኖር ኤክስፔክተር ነው አይደል? ኢቭን የ3 ዓመት ኮንትራትም 30 ዓመት ላለፈው ተጫዋች በጣም ብዙ ነው። ስለዚህ እንደሱ አይነት ነገር ኤክስፔክት ላይደረግ ይችላል። ግን ደግሞ ሃሪ ማጓየር ኮንትራት ሊራዘምለት ይገባል። የትኛውም አሰልጣኝ ቢመጣም ነው። አሁን ማጓየር ለምሳሌ አንድ ተጫዋች ኮንትራቱ ይራዘም አይራዘም፣ በክለቡ ይቆይ አይቆይ የሚለውን ነገር የሚወስነው አሰልጣኙ ምን አይነት አጫወትን ነው የሚጫወተው፣ ወይ ደግሞ ምን አይነት አጫወትን ነው የሚጫወተው፣ ምን አይነት ተጫዋች ነው የሚፈልገው። አሁን ማንቸስተር ዩናይትድ ቤት ውስጥ ሁሉም ፊት ቢሆኑ አሁን የተከላካይ ክፍል አለ አይደል? እነ ሌኒ ዮሮን፣ እነ አይደን ሄቨን፣ እነ ማቲያስ ዴሊግት፣ እነ ሊሳንድሮ ማርቲኔዝ ሊቻ የያዘ ራሱ ሃሪ ማጓየርን ጨምሮ የያዘ የተከላካዮች ስብስብ አለ። አሁን ከነዚህ የተከላካዮች ስብስብ የትኛውም አሰልጣኝ መጥቶ ፊት ቢሆኑለት፣ ሁሉም ፊት ቢሆኑለት፣ ሁሉም ደና ቢሆኑለት ማንን ነው የሚፈልገው? እነማን በቡድን ውስጥ እንዲካተቱለት ይፈልጋል የሚለው ነገር ትልቅ ጥያቄ ነው ያስነሳል አይደል? በትልቁ ሊመለስም የሚገባ ትልቅ ጥያቄ ነው ብዬ አስባለሁ። ምክንያቱም አሰልጣኙ ነው የሚወስነው አይደል? ምን አይነት ተጫዋች ለምሳሌ በሃይላይን መጫወት የሚፈልግ አሰልጣኝ ከሆነ በእርግጠኝነት ሃሪ ማጓየርን አስገብቶ በሃይላይን ለመጫወት መሞከር ማለት በጣም የሚያስቸግር ነገር ነው፣ ወይ ደግሞ አደገኛ ነገር ነው። ታዲያ ይሄ ነገር ኦፕን ኬዝ ሆኖ ሳለ ሃሪ ማጓየር ግን የግድ አሁን እንደ አማራጭም አይደለም፣ የግድ ኮንትራቱ ሊራዘምለት ይገባል፣ በቃ ያስፈልጋል ተብሎ እየተነገረ ይገኛል። ታዲያ ለምንድን ነው ያ ነገር እየተነገረ ያለው? ወይ ደግሞ ሃሪ ማጓየር ኮንትራቱ ለምንድን ነው ይፈርም እየተባለ ያለው የሚለውን ነገር በዚህ ፕሮግራም ሰፋ አድርገን ለመመልከት እንሞክራለን። ከዛ ውጭ ደግሞ አንድሬ ኦናና ትንሽ አስቂኝ የሚመስል አይነት መልእክት አስተላልፈዋል፣ ወይንም ደግሞ ፍላጎት አለው የሚለውን ነገር ዘጋርዲያን ይዞት ወጥቷል። እሱ ምንድነው? ኦናና ወደ ማንቸስተር ዩናይትድ ቤት ተመልሶ ለቦታው መፋለም ይፈልጋል። እንዲሁም እሱ ፊል እንደሚያደርገውም ከሆነ እዛ ለቦታው የሚሆነው እሱ እንደሆነና እዛ ቦታ ላይ ራሱን ስታብሊሽ ለማድረግ ብቁ እንደሆነ እንደሚያምን ዘጋርዲያን ይዞት በወጣው መረጃ መሰረት ተመልክተናልና ይህም ጉዳይ እንዴት ይታያል የሚለውና በመጨረሻም ደግሞ ማንቸስተር ዩናይትድ ለአሰልጣኝ ቅጥርም ስንብት እንደዚሁም ደግሞ ለኦፊሻሎች ወይ ደግሞ ስፖርቲንግ ዳይሬክተር ቀይሮ የለ ለነዛ አጠቃላይ ወደ 30 ሚሊዮን ፓውንድ አካባቢ ወጪ ያወጣል። አውጥቷል አይደለም ግን ያወጣል። በዛው ልክ የሚሄድ ከሆነ ያወጣል። ለአሞሪም ብቻ ወደ 27 ሚሊዮን ፓውንድ አካባቢ ሊያወጣ ይችላል። ወደዛ ይቀርባል የሚል ነገር ተመልክተናል። ይህም ጉዳይ ከምን አንጻር ይታያል የሚለውም ነገርና የተወሰኑ ዝርዝር ጉዳዮችን ለመመልከት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። ወደ መጀመሪያው ቶፒካችን በምናልፍበት ሰዓት ላይ ሃሪ ማጓየር ኮንትራት ዲዘርቭ ያደርጋል፣ ኮንትራት ሊሰጠው ይገባል የሚሉ ድምጾች በርከት ተደርገው እየተሰሙ ነው የሚገኙትና ማንቸስተር ዩናይትድ እንደሚታወቀው ያው ኮንትራቱ በዚህ ዓመት መጨረሻ ላይ ይጠናቀቃል። የሃሪ ማጓየር ኮንትራት ዘመን በዚህ ዓመት መጨረሻ ላይ እንደሚጠናቀቅ ይታወቃል። ታዲያ በዚህ ዓመት መጨረሻ ላይ በሚጠናቀቅበት ሰዓት ላይ ሃሪ ማጓየር ለቀጣይ ዓመታት ወይ ደግሞ ለሚቀጥሉት ዓመታት ኮንትራቱ ሊራዘምለት ይገባል ወይ ደግሞ መራዘም አለበት ወይስ የለበትም የሚለው ነገር የሆነ ዲቫይድ አድርጎት እንመለከታለን ወይም ደግሞ ከፋፍሎ እናያለን። አንዳንዶች እንደሚሉት ከሆነ ሃሪ ማጓየር ጥሩ ፐርፎርም እያደረገ ነው። ዘንድሮ ብቻ አይደለም አምናም ጥሩ ፐርፎርማንስ ያሳይ ነበረ። እያሳየ የሚገኘው እንቅስቃሴ የሃሪ ማጓየርን ጥንካሬ የሚገልጽ ነው። ሜዳ ውስጥ ከሚያደርገው አየር ላይ ኳሶችን በተለይ ጥሩ በሆነባቸው ጨዋታዎች በአብዛኛው 100% ኤሪያል ዱዌል ዊኒንግ ሬት ነው የሚኖረው። ብዙ ጊዜ አየር ላይ ኳሶችን ኢቨን ማስቆጠር ባለበት ሰዓት ላይ ክለቡ በሚቸገርበት ሰዓት ላይ ብቅ እያለ ጎሎችን ያስቆጥራል። እንደምናስታውሰው አምና ሃሪ ማጓየር በተደጋጋሚ ለማንቸስተር ዩናይትድ ሲደርስ ተመልክተናል አይደል? ኤሪክ ቴናግ በቃ ሊሰናበት የመጨረሻዎቹ ጨዋታዎች ላይ ራሱ ሳይቀር የፖርቶን ጨዋታ እናስታውሳለን አይደል? ባለቀ ሰዓት ላይ ምን አይነት ጎል አስቆጥሮ እንደነበረ ብቻ ብዙ እንደዚህ የምናነሳቸው ነገሮች አሉ። ሃሪ ማጓየር ማንቸስተር ዩናይትድን የታደገበት ማለት ነውና ተከላካይ ነው። ጎል ማስቆጠር ግዴታው አይደለም፣ ግን ደግሞ ወደፊት እየተጠጋ ግን የሚያሳየውን ፐርፎርማንስ ከምንም በላይ ደግሞ የሊዮኑ ጨዋታ ላይ እናስታውሳለን አይደል? ምን አይነት ፐርፎርማንስ እንዳሳየ በዛ ባለቀ ሰዓት ላይ ጎል አስቆጥሮ ማንቸስተር ዩናይትድ ኦፍ ኮርስ እዛ አይነት ውጥንቅጥ ውስጥ መግባት አልነበረበትም ኢን ዘ ፈርስት ፕሌስ ሊባል ይችላል። ግን ደግሞ በዛም አለ በዚህ ግን ማንቸስተር ዩናይትድ ያንን ጨዋታ አሸንፎት እንዲያልፍ ለዛውም ሜሞሬብል በሆነ መንገድ አይደለ? መጀመሪያ ላይ እንደነበረው ሬት ዘና ብሎ ቢሆን ኖሮ ማንቸስተር ዩናይትድ ኦፍ ኮርስ ድክመቱ ነው፣ ግን በዛ ዌይ ቢያሸንፍ ኖሮ
ሜቢ ዚስ ማች ያን ጨዋታ እናስታውሰውም ነበርና ግን ያ ጨዋታ እንዲታወስ የተደረገበት ያ ያለቀ ሰዓት ድራማ ነው እንደዚህ ሁሉም ሰው እንዲያወራለትና ሁሉም ሰው እንዲያስታውሰው ያደረገው ማለት ነውና በዛ ጨዋታ ላይ ታዲያ ኮከብ የነበረው ጎል የሚያስቆጠረው ባለቀ ሰዓት ላይ ማጓየር ነበር። በመከላከልም ረገድ የሚያስደንቅ ተጫዋች ነው። ታዲያ አየር ላይ ኳሶችን ከተሰጠው ይሄ ተጫዋች በምንም አይነት መንገድ ቢሆን በቃ ስራውን ይሰራዋል። የአየር ላይ ኳስ በቃ ኦልሞስት ማስተር ነው ማለት ይቻላል። በጣም የሚደንቅ እንቅስቃሴ ነው የሚያደርገውና ሜዳ ውስጥ የራሱ የሆነ ኳሊቲዎች አሉት። በዛው በተቃራኒም ደግሞ በጣም ይሄ ሰፊ የሆነ ስፔሶች በሚሰጡበት ሰዓት ላይ ማንቸስተር ዩናይትድ በሃይላይን በሚጫወትበት ሰዓት ላይ ግን ከሱ ጀርባ የሚከፈተውን ሰፊ ስፔስ ከቨር ማድረግ ስለሚከብደው ወይ ደግሞ ስለማይችል ምክንያቱም ከፍጥነት አንጻር ምናምን ነገር ማለት ነው ያን ነገር ማድረግ ስለማይችል ብዙ ጊዜ ተጋላጭ ይሆናል። በተደጋጋሚ የብሬንትፎርዱ ጨዋታ ላይ ማንቸስተር ሲቲ ጨዋታ ላይ ከዚህ በፊት ተመልክተን ነበር። ማንቸስተር ዩናይትድ በሃይላይን ሊጫወት ሞክሮ ሃሪ ማጓየር ምን ያህል እንደከበደው ይሄ ሀሁ ነገር ነው አይደለ? በቃ በሃይላይን መጫወት ሲፈለግ መሆን ያለበት ፈጣን ተጫዋች መሆን አለበት። በዛ ቦታ ላይ የተከላካይ መስመሩ የመጨረሻ ተጫዋች ፈጣን መሆን መቻል አለበት። እሱ ፈጣን የማይሆን ከሆነ ሃይላይኑ አይሰራም። ምክንያቱም ሃይላይን ማለት በጣም ወደፊት ተጠግተው ነው የሚጫወቱት አይደለ? ስለዚህ በዛ ሃይላይን ላይ በምቾት እንዲጫወት አንድ ፈጣን ተጫዋች ነው የሚያስፈልገው። ለምን አምኖ ወደፊት በርቀት ሲጓዝ ከኋላ የሚከፈተውን ስፔስ ከቨር ማድረግ መቻል አለበት። ከቨር የሚያደርገው ደግሞ እየተመለሰ እየሮጠ ነው። በእንደዚህ አይነት መንገድ ነውና አጫወት ስታይሉ እንደዛ ነው። ግን እንዳልኳችሁ አጫወት ይመርጣል። ለየትኛውም አይነት ሲስተም የሚሆን ተጫዋች ነው ማለት አይደለም ሃሪ ማጓየር። የሚፈልገው እሱ ሻይን የሚያደርግበት ሲስተም አለ ወይ ደግሞ ያጫወት መንገድ አለ። እሱ ደግሞ የሚቸገርበትና በጣም የሚከብደው ደግሞ ያጫወት መንገድ አለ። አሰልጣኝ የትኛውም ተጫዋች የትኛውም ዓለማችን ላይ ያለ የትኛውም ተጫዋች መጫወት ያለበት ለሱ በሚመቸው ቦታ። ለሱ በማይመቸው ቦታ የሚጫወት ከሆነ የሱን ጥሩ ፐርፎርማንስ ወይ ደግሞ ጥሩ እንቅስቃሴ ማግኘት ወይ ደግሞ ማየት ሴንስ ማድረግ በጣም ይከብዳል። በቃ ኒርሊ ኢምፖሲብል ነው አይደለ? አንድ 10 ቁጥር ቦታ ላይ መጥቶ ለምሳሌ ብሩኖ ፈርናንዴዝ በጣም ግራፉ የወረደበትን ጊዜ ተመልክተናል። በሩበን አሞሪም ስር ማለት 6 ቁጥር ቦታ ላይ ነበር እንዲጫወት ሲደረግ የነበረው። እሱ ደግሞ 10 ቁጥር ቦታ ላይ ነው መጫወት የሚመቸው። እንግዲህ እንዲሁም እንደዛ እየተቸገረ እየታገለ ነው አይደል? አሁን ላይ ያለበትን የአሲስት መጠን ራሱ መድረስ የቻለው ወላ ሪከርድ ሊሰብር ይችላል ተብሎ ተስፋ የተጣለበትም ከዛ አንጻር ነው አይደል? 12 አሲስቶችን አስመዝግቦ ያን ሪከርድ ለመስበር ወይ ለመጋራት እየታገለ ያለን ተጫዋች 6 ቁጥር ቦታ ላይ ስታጫውተው ልጁ በአቅሙ አይደለም የሚጫወተው። ስለዚህ በተጫዋቹ መፍረድ ይከብዳል። ማጓየርም በቃ ሃይላይን መጫወት አልችልም እያለ ሃይላይን ላይ አጫውተህ ካጋለጥከው ችግሩ ያሰልጣኙ ነው የሚሆነው። ማጓየር የሚመቸው በጣም ታይት በሆነ ስፔስ ላይክ በቀረብ ለጎል ቀርበው ሲጫወቱ ማለት ወደፊት አይጠጉ እኮ አይደለም። ወደፊት ሳይጠጉማ የሆነ ዲስማንትል ይደረጋል የመከላከል ክፍሉና የማጥቃት ክፍሉ የመሃል ክፍሉ። ግን ሲጠጉ ግን በተጠና መንገድ ማጓየርን ታሳቢ በሆነ መንገድና ካሪክ እያደረገ ያለው ነገር እሱ ነው። ስለዚህ ለእንደዚህ አይነት አጫወት ይሆናል። ለሃይላይን ደግሞ የሚሆን ተጫዋች አይደለም። አጫወቱ ሊሚትድ ነው፣ ሊሚቴሽን አለበት። ግን ደግሞ ይሰጠው እየተባለ ያለው ስቲል ይሄም ነገር እንዳለ ነው። ስቲል ማጓየር ለሆነ ሲስተም ይሆናል ለሆነ ሲስተም አይሆንም እየተባለ እንኳን ኮንትራት ይገባዋል ይሰጠው እየተባለ ነው። ለምንድን ነው ያ እየተባለ ያለው ከተባለ ለቡድኑ አይከን ነው ይሄ ተጫዋች ከሜዳም ውጪ ማለት ነው። አይከን ነው ማለት ምን ማለት ነው? ማጓየር የነበረበትን ነገር እናስተውሳለን ሁላችንም አይደል? የገባበት ምናልባት ዓለም ላይ ሊሰደቡ የሚችሉ በቃ ሊቀለድበት በሚችልበት መንገድ በጠቅላላ በጽሁፍ በቪዲዮ ኢቭን ፓርላማ ላይ ራሱ ሳይቀር እኮ ይሄ ተጫዋች ምሳሌ ሆኖ እኮ ተቀምጧል እኮ። አሁን አንዳንድ ጊዜ አንዳንድ ትልልቅ ተጫዋቾች ወይ ደግሞ ትልልቅ ስፖርተኞች ለትልልቅ ኤግዛምፕል ሲውሉ እንመለከታለን አይደለ? የተለያየ ቦታ ላይ በቃ ተለቅ ላለ ሞር በቃ ክብር ባለው መንገድ። ግን ማጓየር ግን ፓርላማ ላይ ተብጠልጥሎ ነው የተነሳው። ይሄ በጣም ኦቨር ነው አይደለ? ይሄ ተጫዋች ማለት ነው ይሁን ብሎ ሶሻል ሚዲያ ቢያጠፋ ከሶሻል ሚዲያ ላይ አክቲቭ ባይሆን ዲአክቲቬት ቢያደርገው ሶሻል ሚዲያውን ቲቪዎች ስለሱ ብቻ ነው የሚያወሩት። ለዛውም ክብር በሚነካ መንገድ ሞራል በሚሰብር መንገድ በቃ ይሄ ሰውዬ እንዳይነሳ በሚያደርገው መንገድ ነው ሞራሉ የሚነካው። ቲቪ አልከፍትም ቢል ደግሞ በፓርላማ ደግሞ መጥቶ ደግሞ መነጋገሪያ ይሆናል። ቤተሰቦቹ ሶሻል ሚዲያ ይጠቀማሉ። እናትየው እኮ አንድ ጊዜ መታ ተማጽናለች እኮ አይደለ እንዴ? ይሄ ነገር እኮ እግር ኳስ ነው፣ ኢትስ ጀስት ስፖርት። የግድያ ማስፈራሪያ ምናምን እንዴት ነው በዚህ ደረጃ አንድ ተጫዋች ላይ ሊጨከንበት የሚችለው? እንዴት ነው በዚህ ደረጃ በደቦ ይሄን ያህል መጨከን የሚቻለው ብላ ተናግራ ነበር። ግን ያንን ነገር ኦቨርካም አድርጎ ያንን ሁሉ ፕሬሸር ኦቨርካም አድርጎ መጥቶ ራሱ መልሶ ያገኘበት መንገድ የቡድን ወሳኝ ተጫዋች እስከ መሆን ድረስ የደረሰበት መንገድ
በዙሪያው ለሚኖሩ ተጫዋቾች መነቃቂያ ነው የሚሆነው። ምክንያቱም ማንቸስተር ዩናይትድ ያጣው ትልቁ ነገር ብዙ የቀድሞ ተጫዋቾችም ሲያወሩ ከሰማችሁ ያጣው ትልቁ ነገር ትሬኒንግ ቦታ ላይ በኤግዛምፕል የለውም። ያሁኑ ማንቸስተር ዩናይትድ የበፊት ማንቸስተር ዩናይትድ ሮበን ቫን ፐርሲ ወደ ማንቸስተር ዩናይትድ ቤት ሲቀላቀል መጀመሪያ ጀስት ትሬኒንግ ሰርቶ ወደ ቤት ነበር ይሄድ የነበረው። ትሬኒንግ ሰርቶ ወደ ቤት ነበር የሚሄድ የነበረው። ከዛ ግን ወደ ቤት ሲሄድ እሱ ብቻውን ነው የሚሄደው። ላይክ ተጫዋቾቹ እነ ሪዮ ፈርዲናንድ የመሳሰሉ ተጫዋቾች የሉም፣ እነ ቪዲች ምናምን አብሮት አይሄዱም ምናምን። ከዛ ኦኬ በቃ አንድ ቀን እነሱን ተከትዬ የት እንደሚሄዱ እንትን ማለት አለብኝ ብሎ ከትሬኒንግ በኋላ ሲከተላቸው ሁሉም ወደ ጂም ነው የሚሄዱት። ማለት የየራሳቸውን ማለት የግል ስራቸውን ይሰራሉ። ሁሉም ጂም ገብቶ ላይክ በልካፕ ያደርጋል ምናምን አይደለም፣ ግን የየራሳቸውን ስራ ይሰራሉ። አንዳንዱ ፍጥነቱ ላይ ይሰራል፣ አንዳንዱ ከዛን ቀን በኋላ እኔም ወደ ቤት ቀጥታ ወደ ቤት መሄድ አቆምኩኝ። እነሱን እየተቀላቀልኩኝ ከነሱ ጋር ትሬኒንግ መስራት የግል ስልጠና መስራት ጀመርኩኝ። የራሴ ጥንካሬ ላይ ምናምን ነገር ማለት ነው። ለምን ፈርጉሰን ሮበን ቫን ፐርሲን አትጫኑት ይል ነበረ። አንደኛ ኢንጁሪ ፕሮን ነው፣ በጣም ይጎዳል ምናምን ነገር አትጫኑት ይል ነበረ። ግን ቫን ፐርሲ እዛ ሲሄድ ያያቸው ተጫዋቾች ሊድ አደረጉት። የአሁኑ ማንቸስተር ዩናይትድ ጋር ግን እንደዚህ የሚያደርጉ ተጫዋቾች አሉ በደንብ ግን መውጣት የለባቸውም። አንደኛው ብሩኖ ፈርናንዴዝ ነው፣ ሌላኛው ሃሪ ማጓየር እንደሆነ ይታወቃል። ማለትም ከሲኒየርነት አንጻር ነው። አሁን በጣም በመልፋት ምናምን ይደነቃሉ፣ እነ ሊሳንድሮ ማርቲኔዝ ይደነቃሉ፣ እነ ዳሎ ይደነቃሉ። ግን ማጓየርና ብሩኖ ግን በብዙ መንገድ ኤግዛምፕል መሆን የሚችሉ ናቸው። በጣም ኤግዛምፕል መሆን ይችላሉ። ማጓየር በተለይ ወድቆ መነሳትን ያሳየ የወድቆ መነሳት ተምሳሌት የሆነ ሰው ስለሆነ ቲም ውስጥ ያስፈልጋል። ኢቨን ባይጫወትም እኮ ነው የምላችሁ። ኦፍኮርስ አንዳንድ እኮ ደቂቆች ላይ እኮ ይፈልጋል። ለምሳሌ ማንቸስተር ዩናይትድ አጥቅቶ በሚድ ብሎክ እና በሎ ብሎክ መከላከል ሲፈልግ ማጓየርን ማስገባት ይችላል። ግን መኖር አለበት ነው። ልክ ብሩኖ ፈርናንዴዝ ለቡርኖ መኖር እንዳለበት ሁሉ ማለት ነው። ስለዚህ ኮንትራት ይሰጠው፣ በቃ ኮንትራት ያስፈልገዋል። ይሄ ተጫዋች ኮንትራት ማግኘት አለበት የተባለው ብቃቱ እንዳለ ሆኖ ከብቃቱም በላይ ግን ይሄ ተጫዋች ለብዙ ተጫዋቾች በተለይ ለታዳጊዎች ምሳሌ መሆን ይችላል። እንደ ወድቀው እንዳይቀሩ ያደርጋቸዋል። ገብቷቸዋል አይደለ? በቃ የሆነ ነገር ባይሰራ ባይሳካ፣ እንዲሁም እኮ ብዙ ያልተሳካላቸው ተጫዋቾች ነበሩ አይደለ? እንደ ማጓየር ግን በቃ የተቀለደበት ግን የለም። ሳንቾ እኮ ጥሩ እኮ አይደለም እንቅስቃሴው። ራሽፎርድ እኮ ጥሩ አይደለም። እነ ሊንጋርድ ጥሩ አይደሉም እኮ አይደል እንዴ? ግን ማጓየር ግን በተለየ መልኩ ነው የተጠለጠለውና ሌሎች ተጫዋቾች በተለየ መልኩ ቢጠለጠሉ ማጓየርን አይተው ሊጠነክሩ ይችላሉና እንደ ማጓየር አይነት ተጫዋች ለቡድኑ እድገት ስለሚያስፈልግ ኮንትራት ይሰጠው የሚለው ነገር ከዚህ አንጻር ነው የተነሳው። ሌላኛው ደግሞ ቅድም ትንሽ አዝናኝ አይነት አስተያየት ነው ብዬ እኔ በግሌ የወሰድኩት ነገር አንድሬ ኦናና ወደ ማንቸስተር ዩናይትድ ቤት ተመልሶ ለቦታው ፋይት ማድረግ እንደሚፈልግ እንደተናገረ ወይ ደግሞ እንደሱ አይነት ፍላጎት እንዳለው ዘጋርዲያን ይዞ ወጥቷል። እና ለእኔ ይሄ ቀልድ ነው፣ እንደ ቀልድ ነው የምቆጥረው እንጂ ከዛ በተለየ መልኩ መቁጠር ትንሽ ያስቸግረኛል። ምክንያቱም በእኔ እምነት አንድሬ ኦናና ወደ ማንቸስተር ዩናይትድ ቤት መጥቶ የሚገባውን ያክል እድል እንዲሁም ከሚገባው በላይ እድል ተሰጥቶታል። አዳፕቴሽን ያጋጥማል። የትኛውም በረኛ እንደመጣ ቤስት ላይሆን ይችላል። አዳፕቴሽን ፔሪድ ይኖረዋል። አዳፕቴሽን ፔሪድ ሲባል ግን ሊሸውደን የማይገባው ነገር ምንድን ነው? በረኛው ቤዚክሱን አያጣም ነው። ቤዚክሱ አይከብደውም። ለምሳሌ አንድ ተጫዋች አዳፕቴሽን ስቴጅ ላይ ነው እንበል። ኳስ ፓስ ማድረግ ካቃተው፣ ላይክ አንድ ኳስ እንዲህ መግፋት ካቃተው፣ ፓስ ማድረግ ካቃተው ይሄ ተጫዋች ይሳካለታል ብሎ ማሰብ ትንሽ ያስቸግራል። ምክንያቱም የፈለገ ቢሆን ጥሩ ፐርፎርም ላይ ያደርግ ይችላል፣ ግን እንደ አንድ በቃ ኖርማል እግር ኳስ እንደሚያቅሰው ቤዚክ የሆነ ፉትቦል መጫወት ይችላል። አንድሬ ኦናናም እንደዛው ነው። ግን ኦናና ግን ሲመጣ ግን ምንም አይነት የበረኝነት ቤዚክስ ምንም አይነት የበረኝነት ሀሁ ያለው አይመስልም። እውነት ለመናገር ኪዮስን ይፈጥራል በጣም አንድ እንዲሁም ካሪክ በጣም ያደነቀበት ሴኔ ላመንስን ኪዮስ አይፈጥርም። በረኛ ደግሞ ኪዮስ መፍጠር የለበትም። አንድሬ ኦናና ግን ሊትራሊ ኪዮስ ነው የሚፈጥረው። ይሄ ደግሞ ለቡድን አለመረጋጋት ዋነኛ ሪዝን ዋነኛ ምክንያት ስለሚሆን አንድሬ ኦናና ከበቂ በላይ ድል ተሰጥቷል ብዬ አስባለሁ። ሲቀጥል ሴኔ ላመንስ ደግሞ በደንብ ኤክሴል እያደረገ ስለሆነ በተለየ መልኩ የሚታይ ርዕስ ነው ብዬ አላስብም። ያው እንደ ቀልድ ቆጥሮ ማለፉ የሚሻል ይመስለኛል። በመጨረሻ የምናነሳው ነገር ማንቸስተር ዩናይትድ ለሩበን አሞሪም በአጠቃላይ ወደ 27 ሚሊዮን ፓውንድ ሊያወጣ ይችላል። አጠቃላይ የበረኛ ማለት ይሄ ቅጥሩንም ስንብቱንም አንድ ላይ ማለት ነው ወደ 27 ሚሊዮን ፓውንድ ሊያወጣ ይችላል። 30 ሚሊዮን ፓውንድ ደግሞ የስፖርቲንግ ዳይሬክተሩ ዳና ሾርዘን ደግሞ ከጨመረን በዚህ 10 ምናምን ወራት አይ ቲንክ 15 ወር መሰለኝ ወራት ውስጥ ወደ 30 ሚሊዮን ፓውንድ ሊከፈል ይችላል ማንቸስተር ዩናይትድ የሚል ሐሳቦች አሉ። ምክንያቱም ሩበን አሞሪም ሲመጣ የውል ማፍረሻውን 8.3 ሚሊዮን ፓውንድ ተከፍሎለት ነበረ ከስፖርቲንግ ሊዝበን የመጣው ቶሎ እንዲጀምር ደግሞ
በጊዜ እንዲጀምር ደግሞ 900,000 ፓውንድ ነበር የተከፈለለት። 6.5 ሚሊዮን ፓውንድ ደግሞ በአመት የሚከፈለው ነው ማለት። ስለዚህ አሁን ቆይቶ 14 ወር ቆይቶ በሚሄድበት ሰዓት ላይ ማንቸስተር ዩናይትድ ወደ 10.05 ሚሊዮን ፓውንድ አካባቢ የሚከፍለው ክፍያ ይቀርበታል። በአጠቃላይ ደግሞ ወደ 16 ሚሊዮን ፓውንድ ለሱና ለአሞሪምና ለስታፉ ወደ 16 ሚሊዮን ፓውንድ ማለትም 15.9 ሚሊዮን ፓውንድ ሊከፍል ይችላል። ይሄ ነገር ግን አሁን ያልኳችሁ ነገር ግን ምን ላይ ዲፔንድ ያደርጋል? ሩበን አሞሪም ሌላ ኮንትራት ያገኛል አያገኝም፣ ስራ ያገኛል አያገኝም። ማለት ያለ ስራ አንድ አመት የሚቀመጥ ከሆነ ከቨር ያደርጋል ሙሉ በሙሉ። ግን እንበልና አሁን በዚህ አመት መጨረሻ ከሆነ ክለብ ጋር ኮንትራት ቢፈራረም ይሄንን ኮንትራት ይተዋል ማለት ነው። ከዚህ ኮንትራት የሚያገኘው ነገር ይቀራል ማለት። ስለዚህ ካገኘ ብሩ ይቀንሳል። ግን እንበልና ባያገኝና እስከ ቀጣይ አመት ድረስ መጠበቅ ቢፈልግ እስከ ጃንዋሪ ድረስ ሊሆን ይችላል ብቻ መጠበቅ ቢፈልግ ግን ማንቸስተር ዩናይትድ ሙሉን ይከፍላል። ይሄ ደግሞ ማንቸስተር ዩናይትድ ላይ የሚያመጣው ጫና ቀላል እንዳልሆነ ይታወቃል። ግን በአጠቃላይ ግን ማንቸስተር ዩናይትድ ይሄን ያህል ገንዘብ ለሩበን አሞሪም ቅጥርና ስንብት ብቻ ሊያወጣ እንደሚችል ዘገባዎች ያሳያሉ። የእናንተ ሀሳብ ደግሞ ምንድን ነው? ስለ ማጓየር ኮንትራት ጉዳይ ምን ታስባላችሁ? ኦናና ልመለስ ስለማለት ውስጥ ምንድነው የተሰማችሁ? ወይ ደግሞ ምን ሀሳብ አላችሁ የሚለውን ነገር በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። አብራችሁን ስለሆናችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።